ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላል የሆነ የህብስት አሰራር አብረን እንሰራለን። እዚህ ጋር አንድ የሾርባ ማንኪያ ስኳርና አንድ የሾርባ ማንኪያ እርሾ አድርገን አንድ ኩባያ ከግማሽ ውሃ ለብ ያለ ውሃ አድርጋለሁ። ይሄንን አንድ ላይ ከበጠበጥኩት በኋላ ለ5 ደቂቃ ሸፍነን እናስቀምጠዋለን። በጣም ቆንጆ የሚጣፍጥ የዳቦ አሰራር ነው፣ ትወዱታላችሁ። ይሄው ከ5 ደቂቃ በኋላ እርሾችን እንደዚህ ኩፍ ብሏል እንደምታዩት። እሱ ላይ 3 ኩባያ እና ግማሽ ኩባያ ዱቄት አድርገን ከላይ ግማሽ የሾርባ ማንኪያ ጨው አድርጌበታለሁ። ከሱ ጋር አንድ ላይ እንደዚህ እናፈዋለን። በማስቀጠል 2 የሾርባ ማንኪያ ዘይት እናደርጋለን። ከዛ ይሄንን አሁን በደንብ አሽቼ አቦካዋለሁ ማለት ነው። እንደምታዩት በጣም ልስልስ ያለና ቆንጆ የሆነ የእንፋሎት ዳቦ ነው፣ ትወዱታላችሁ። ቪዲዮውን ደግሞ በድጋሚ ከወደዳችሁት ላይክ እያደረጋችሁ ግቡ። ላይክ ስታደርጉ ለሌሎችም እንዲደርስ ስለሚያደርግ ላይክ አድርጉ። ይሄው እንደዚህ በደንብ እያሸሁት ነው። በደንብ ስታሹት ከእጃችሁ ላይ መጣበቁን ሲያውቁ የዛኔ ሸፍነን እናስቀምጠዋለን ማለት ነው፣ ደብል እስኪሆን ድረስ። ያው 30 ደቂቃ ነው የፈጀብኝ። በ30 ደቂቃ ሊጣችን እንደዚህ ኩፍ ብሏል። ሁለት ቦታ ትንሽ ቆርጬ ያስቀምጠዋለሁ ከላይ ለምንሰራበት። ይሄ ሁለት ቦታ ትንሽ ቆርጬ ያስቀምጠዋለሁ ከላይ ለምናደርግበት ማለት ነው። እዚህ ላይ አንድ የሻይ ማንኪያ ጥቁር አዝሙድ አድርጌ እንደዚህ አንድ ላይ እንዲደባለቅልኝ እንደዚህ አሸት አደርገዋለሁ። ከዛ መጋገሪያ ላይ ትንሽ ዘይት ቀብቻለሁ። እሱ ላይ አድርጌ እንደዚህ አስተካክለዋለሁ ማለት ነው። ራሱ ስለሚነፋ ይሄን ያክል ከሆነ ይበቃዋል። አሁን ትንሽ ሸፍኜ ሌሎችን እስከምሰራ ድረስ አስቀምጠዋለሁ። እዚህ ላይ አንድ ሾርባ ማንኪያ ኮኮዋ ፓውደር እናደርግበታለን። እሱ ላይ ትንሽ ዘይት እንጨምርበታለን። ይሄው አንድ ላይ ቀላቅዬው ተመልሻለሁ። ትንሽ ሰዓት ስለሚፈጀው ለመደባለቅ ጩንም ጥቁሩንም በዚህ መልኩ ካዘጋጀሁት በኋላ ይሄ አሁን በፈለግነው ቅርጽ ማዘጋጀት እንችላለን ማለት ነው። ይሄው እንደፈለጋችሁ እያስተካከላችሁት ቅርጹን ማስተካከል ትችላላችሁ ማለት ነው፣ ከተበላሸባችሁ ማለት ነው። ከዛ አሁን ደግሞ ብራውኑን በዚህ መልኩ
ጠፍጠፍ እያደረግን መሃሉ ላይ እናደርገዋለን። ይሄው ይሄንን ይመስላል። ሁሉንም ጨርሻለሁ እንደምታዩት። አሁን ሸፍኜ ለ10 ደቂቃ ብቻ ሸፍኜ አስቀምጠዋለሁ። ከ10 ደቂቃ በኋላ አሁን ድስታችንን እንጥዳለን። ከስር ብረት ነገር እናደርጋለን። ከዛ ውሃችንን ጨምረን ትንሽ እስኪፈላ ድረስ እንጠብቀዋለን። ያው በደንብ ሳይፈላ ነው ውስጡ የምናደርገው፣ ያው እጃችን እንዳያቃጥለን ተጠንቅቀን። ይሄው ውሃው በደንብ ሳይፈላ እንከተዋለን ማለት ነው። ይሄንን አሁን ከድኜው በመካከለኛ እሳት ለ1 ሰዓት አበስለዋለሁ። እንደዚህ አሁን ለ1 ሰዓት አበስለዋለሁ ማለት ነው። ይሄው ከ1 ሰዓት በኋላ ይሄንን ይመስላል። እንደምታዩት በስሏል። አሁን ውስጡን እስቲ ቼክ እናደርገዋለን። ያው እንደምታዩት በስሏል። አሁን እንዲቀዘቅዝ እናስቀምጠዋለን። ያው ከእንትን ውስጥ ቶሎ አውጡት። 5 ደቂቃ እንደዚህ ቁጭ ካለ ወዲያው አውጡት። ያለበለዚያ ከስር እንትን ይልባቸዋል፣ ይረጥብባቸዋል ማለት ነው። አያችሁ ትንሽ እንትን ብሎብኛል። ትንሽ አቆይቼው ማለት ነው መጋገሪያ ውስጥ። ወዲያውኑ ከውስጡ ትንሽ 5 ደቂቃ እንደቆየ ከውስጡ አውጡት። ከ2 ሰዓት በኋላ እንዲቅዝቅዝ ብሎ ቆንጆ ሆኗል። ይሄው እንደምታዩት ለስለስ ያለ ነው። ይሄንን ይመስላል። ቆንጆ በጣም የሚጣፍጥ የህብስት አሰራር ነው። ትወዱታላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳቡን አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።